ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በማታ በጣም እኛ ሀገር በማታ ይቀዘቅዛል። እንግዲህ እዚህ ሀገር በማታ እንፋሎቱ ራሱ ያቃጥላቸዋልና ደስ የሚል ጊዜ ነበረ ያሳለፍኩት። የዛሬ 4 ቀን 5 ቀን በፊት ነበርና ከማዳሞቻችን ይዛን ሄዳ ማለት ነው። በጣም ሰው ለካ ወዶ አይደለም እዚህ መጥቶ የሚቀረውና በስማም ደስ አይልም። በጣም ነው ደስ የሚለውና በጣም ደስ ይላል። ዱባይ እንግዲህ በጣም የምታምር ሀገር ነች። ማንም ማለቴ ብዙ ሰው መጥቶ ለማየት ምጓጓት ሀገር ነችና እንደዚህ እንግዲህ አንዳንዴ ጥሩ አሰሪ ሲያጋጥማችሁ ይዟችሁ ይወጣሉ ማለት ነው። በጣም ደስ ይላል የእውነት በቃ የሆነ እዚህ በተለይ ሀይቅ ዳርቻ ማለት ነው። በቃ የሆነ ምንም ርስት ነው የምታደርጉ የሚጨንቃችሁ ውስጣችሁ የሚያሳስባችሁ ነገር የለም። እዚህ ቦታ ስትመጡ በጣም ነው ደስ የሚለው፣ ይቀላችኋል። አንዳንዴ እንደዛ አይነት እድል ካገኛችሁ በጣም ነው ደስ የሚለውና አየር መቀበል እንደዚህ ማንም ሰው ማየት የሚፈልገው ቦታ እየሄዳችሁ እናንተ በዚህ አጋጣሚ መዝናናት ደስ የሚል እድል ነው አይደለ? ማለት ሁሉም አሰሪ ይዞ መውጣት አይወዱም፣ ግን ያው አንዳንድ ቤት ደግሞ መልካም አሰሪዎች ጥሩ አይጠፉምና ደግሞ በጣም ነው ደስ የሚለው። እንትኖች ዛፎች አሉ። እኔ የሆነ በረሃ ነገር ነው የሚመስለኝና ለጥ ያለ ነው መንገዱ። ምንም የጎረበጠ ነገር የለ፣ ተራራ የለ። ጆርዳን አይታችሁ ከሆነ በጣም ነው ተራራ የሚበዛውና በተለይ እኔ ወደ አቀባ አካባቢ በቃ ተራራ ብቻ ነው እና ይሄ ዱባይ ደግሞ በጣም በቃ ለጥ ያለ ነው መንገዱ። ምንም በቃ መኪና ራሱ ሲሄድ የሆነ በቃ አየር ላይ የሚንሳፈፍ ነው የሚመስለውና ለጥ ያለ ነው መንገዱ፣ ምናምን የተስተካከለ ነው። ደስ ይላል ማለቴ ለስደተኛው ትንሽ ይከብዳል እንጂ እዚህ ሀገር ትንሽ ሙቀቱም ያስቸግራል። በእርግጥ ትኖራላችሁ የራሳችሁ እንደዚህ ማዳም ቤት ብቻ መኖር ሳይሆን የራሳችሁን ቢዝነስ ከፍታችሁ ምሰሩ ከሆነ ኑሮ በጣም ደስ ይላል። የምር በጣም ነው ደስ የሚለው። ቀላል አይደለም። በብዛት እዚህ ዱባይ ውስጥ የተለመደ ነው። 4-5 አመት ከሰሩ በኋላ ራሳቸውን ችሎ ይወጡና የራሳቸውን ስራ የሚሰሩ አሉ። እዚህ ዱባይ ላይ በጣም የኢትዮጵያን ነጋዴዎች ይበዛሉ። ኦንላይን እነዚህ የሚሸጡ እቃዎች ምናምን እንዳለ እናንተ እነዚህ ህንጻዎች ቤት እነዚህ እኮ መኖሪያ ቤት ነው። እንዴት እንደሚያምር ስማ ወልድ እና የቤታቸው ዲዛይን ደግሞ ለየት ያለ ነው። በቃ ቤተ መንግስት ነው የሚመስለውና እነዚህ አሁን የምታዩት ቤቶች መኖሪያ ቤት ናቸውና በጣም ነው የሚያማምሩት። እና ምን ለማለት ፈልጌ ነው፣ እንደዛ ማለት ወጣችሁ መስራት ትችላላችሁ። ጎበዝ ጠንካራ ከሆናችሁ በእርግጥ ሚረዳችሁም ሰው ያስፈልጋችኋል። ዝም ብላችሁ ወጣችሁ ገንዘባችሁንም አውጥታችሁ ትንሽ ጥናት ሳታደርጉ ማለት ነው ሌላ ሰው ሰርቶ ስኬታማ ስለሆነ እኔ አሁን ወጥቼ የተወሰነ አመት ሰርቼ ወጥቼ ልስራ ብል ሌላ ስኬታማ ስለሆነ እኔ እሆናለሁ ማለት አይደለም። ወይም ሊከስር እችላለሁ በደንብ በዛ እንትን ሳላጠና ዝም ብዬ ገንዘቤን አውጥቼ። ወይም እዚህ ሀገር ደግሞ ታውቃላችሁ መኖሪያ ፍቃድ ራሱ በኢትዮጵያ ብር ወደ 300 እስከ 400 ሺህ ብር ነው እንደ ወደ 500 ሺህ ይጠጋልና ቀልድ አይደለም። የነሱ የዚህ ሀገር 10 ሺህ ብር ብዙ ብር ነውና ይሄንን ከግምት ውስጥ ማስገባት አለብን ከመውጣታችን በፊት ማለት ነው። እና በጣም ነው ደስ የሚለው። ደግሞ አቤል ብርሃኑን ታውቁታላችሁ። በጣም ወዶ ዩቲዩበር ነውና እሱን የማይወደው ሰው የለም። የዱባይ መንግስት እንግዲህ የጎልደን ቪዛ ሰጥቷል። የ10 አመት የዓለም አቀፍ ተጓዥ ብሎ ማለት ነው። እና በጣም ነው ደስ ያለኝ። አቤላ እንኳን ደስ አለ። በጣም ምርጥ ሰው ነውና አቤል በስማም በቃ ብታዩት የማይሰለቸው ሰው በቃ ለምን ሁሌ ነው የሚዘውረው። ለሱ ዓለም እጁ ላይ ነው ያለችውና በቃ ይመች ነው የምለው። እንኳን ደስ አለ። በጣም ደስ የሚል ልጅ ነው። ሁሌ ነው የሚከታተለው ከድሮ ጀምሮ። አሁን አይደለም 5 አመት ሆኖኛል እሱን መከታተል ከጀመርኩኝ ማለት ነው። አቤል
የወይኗ ልጅ ማለት ነው። እንግዲህ ደስ ይላል። እንደ ማለት እንደ ሀገር ማለት ነው። ስማችሁ እንደዛ የሀገራችሁ ሰው የሀገራችሁ ልጅ እንደዚህ ኢትዮጵያን ተሸለመ በእንደዚህ ስማችሁ ሲጠራ ደስ ነው የሚለው። ደግሞ ይገባዋል። በጣም ጠንካራ ሰው ነውና ከመጀመሪያ ጀምሮ የሱ ቪዲዮ አይቼዋለሁ። በቃ አይቻልም የማይባሉትን ነገር አልፏልና እንደዚህ ካሜራ ፊት ለፊት እንደዚህ መውጣት ይፈራ ነበር። ከመጀመሪያ የሚሰራቸው ቪዲዮዎች ራሱ ያስቃቸዋልና በቃ ጭልም ያለ ቪዲዮዎች ምናምን በቃ የሰው ልጅ ከጣረ ማያልፍ ነገር የለም ማለት በቃ ታሸንፋላችሁና አቤል ብርሃኑ ብላችሁ ሰርች ስታደርጉ ይመጣላችኋል። ያው የማታውቁት አላችሁ ብዬ አላስብም። የማታውቁት ግን አቤል ብርሃኑ ብላችሁ የወይኗ ልጅ ብላችሁ ዩቲዩብም ላይ ሰርች ስታደርጉ ይመጣላችኋል። ገብታችሁ ይሁ በጣም የሚገርሙ ድንቃ ድንቅ ቦታዎች ነው የሚያሳያችሁ። ዓለም በቃ የዓለም ጫፍ ነው የሚዞረው ሁሌ ማለት ነው። ይሄ የጎልደን ቪዛ የ10 ዓመት የዱባይ መንግስት እንግዲህ ሸልሞታል። ይገባዋል፣ ከዛ በላይ የሚገባዋል። እና እንኳን ደስ አለ እላለሁ። ቤተሰቦቼ ሰብስክራይብ አድርጉ፣ ላይክም አድርጉ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ብዙዎቻችሁ ያው እያያችሁ ሰብስክራይብ አታደርጉም። ያው ትረሳላችሁ፣ ብዙ ጊዜ ይረሳል። ስለሚረሳ ነው እንጂ ለክፋት አይደለም። እና ሰብስክራይብ እያደረጋችሁ አበረታቱኝ እህቶቼ፣ እስቲ አበረታቱኝ። ዩቲዩብም እየተቀዛቀዘ ነውና ያው ኢንተርኔት ችግርም ስላለ በየቀኑም እየለቀኩ አይደለም። ያው ዩቲዩብ በየቀኑ ስትለቁ ነው ወደ ሰው ያደርሳል። ራሱ ያውቃል፣ ዩቲዩብ ያሽቃብጣል። እና በየቀኑ ስለቅ በጣም ነው የሚያሽቃብጠው እንደ ሰው ዩቲዩብ ማለት ነው። ለብዙ ሰው ነው የሚያዳርሰው። እና እናንተ ደግሞ ሰብስክራይብ ላይክም እያደረጋችሁ አበረታቱኝ እህቶቼ። በየቀኑ ደግሞ አዳዲስ ነገር ይዤላችሁ እመጣለሁ። ዛሬ ደግሞ ሻቀሊትም አልፎላት እንግዲህ ወጥታ ዱባይን አይታለች። ያው የመጀመሪያ ቀንም ስመጣ እያየሁ ነው የመጣሁት። ግን እንደዚህ ቆንጆ ቦታዎች ሄዳችሁ ደግሞ በአካል ስትዝናኑ ምናምን ደስ ነው የሚላችሁና እንግዲህ ማዳሜ እግዚአብሔር ይስጥሽ ነው የሚለው። ሌላ ምንም አልልም። እንትን ልደት ነበረና የወንድሟ ልጅ ልደት ነበረ። እዛ ሄደን በዛው ሐይቅ ዳርቻ ነበረ። ወታችሁ ፈታ በሉ አለችን። በቃ እና ወጣን ይላችኋለሁ። በጣም ነው ደስ የሚለው። በስማ ሌላ ቀን ደግሞ ቡርጅ ከሊፋን ሄጄ ደግሞ ማሳያችሁ ይሆናል። ኢንሻአላህ አንድ ቀን መሄድ አይቀርም። እዛ ቦታማ ሳላይ አልሄድም ውስጥ ባልገባም ማለት ነው። የቡርጅ ከሊፋ በጣም የዓለማችን ረጅሙ ፎቅ ነው። የትም ዓለም አቀፍ ሰው እሱ ለማየት ነው የሚመጣውና በነገራችን ላይ ውስጥ ለመግባት በጣም ብዙ ብር ከፍላችሁ ነው የሚገቡት። በነፃ አይገባም። ብዙ ብር ነው። ያው ውስጥ ባልገባም በውጭ በኩል ውጩ ራሱ ውስጥ ባትገቡ ውጩ ራሱ በቃ ከዛ በላይ ነው የሚያምረው ቦታው ማለት ነው። ሰው እንግዲህ ለዚህ ይሄንን ለማየት ነው ብዙ ብር ኢንቨስት አድርገው የሚመጡትና ያው ሰው ለመዝናናት እኮ በየቀኑ ከኢትዮጵያ ራሱ ማለት አንዳንዴ ግርም ነው የሚለኝና የሆነ ይሄንን ስታዩ ኢትዮጵያ ውስጥም ለካ ባላፍታ አለ ነው የምትል። ሰው በየቀኑ ነው ለመዝናናት እንደዚህ አይነት ቦታ ለመምጣት የሚመጣውና ደስ ይላል። ካላችሁ እኮ ደስ ይላል። አይምራችሁን ማደስ አዳዲስ ነገር ማየት መልካም ነው፣ ደስ ይላል። ፈጣሪ ፈቅዶ ደግሞ አንድ ቀን መሄድ አይቀርም። ቡርጅ ከሊፋ ያው ውስጥ ባልገባም አሳያችኋለሁ። ፈጣሪ ሰላም ያርገን። ሙቀቱ ራሱ ከባድ ነው እናንተ። በስመ አብ ወልድ ይከብዳል። እንግዲህ ፈጣሪ ትዕግስቱን ይስጠን። እንችለዋለን። ጤና ይስጠንና ውሃ በደንብ ጠጡ፣ ራሳችሁን ጠብቁ፣ ምግብ ብሉ። እንደኔ ደግሞ ጠንከር ወፈር ያላላችሁ ምግብ ብሉ። ሙቀቱ ራሱ እንጃ አቅም ነው የሚያሳጣውና ሲጀመር እኮ በዚህ ሙቀት ምግብ ራሱ ይዘጋል። በተለይ ምግብ ምናምን የሚሰሩ ከሆነ ሽታው ራሱ ዝግት ነው ማረጋችሁና በተቻለ መጠን ደግሞ ምግብ እንኳን ባይበላላችሁ እነዚህ ፍሩት ነገር ጥሩ ጥሩ ነገር ብሉ። ለናንተ ለጤናችሁ ጥሩ ነገር ይሆናልና
ይሄ ሩዝ ስጋ እንኳን ቢዘጋችሁ ፍሩት ነገር በጣም ጥሩ ነው። ውሃ ጠጡ። ይሄ ጣፋጭ ነገር ምናምን አታብዙ፣ ምንም ጥቅም የለውም ለጤናችን። ውሃ ነው ከሚጣፍጠው ነገር ይልቅ ውሃ ለጤናችን ጥሩ ነው እና ወዳችኋለሁ። ሞከየፍ አጥፍቼ ነው እና ቪዲዮ ሪከርድ እያደረኩ ያለሁት ትንፋሻ እያጠረ ነው እና እኔ አሰብኩኝ ወንድሞቻችን ውጪ ላይ በዚህ ሙቀት የሚሰሩ ማለት ነው። እስማ ወልድ ፈጣሪ እንግዲህ ጥንካሬውን ይስጣችሁ። አሁን ላይ ብዙ ወንድሞቻችን እየመጡ ነው። ግማሹ ሞቶ አስክሬኑን ወደ ሀገር እየገባ ነው። በጣም ልብ የሚሰብር ነገር ነው። እንግዲህ እያያችሁ እየመጣችሁ ነው። ፈጣሪ እንግዲህ ብርታቱን ትዕግስቱን ይስጣችሁ። ፈልጎ በእርግጥ የሚሰደድ ሰው የለም። ግማሹ ቤቱ